ይሄ ቤት ቢሸጥ ስንት ያወጣል? ትሸጪዋለሽ እንዴ? ምን እሸጠዋለሁ? ተከራይቼ እኮ ነው የምሰራው። ያው ለጨዋታው ያህል ብዬ ነው። ሌላ ነገር አንጫወትም? በስራችን ከምንጫወት አሁን እንደዚህ የሚያስቆጣ ነገር ተናገር አይደለማ እንዴ? ሰው ዝም ብሎ ማዋጋት ጥሩ አይደለም። እኔ የምልሽ የሚበላ ምን አለ? ጥብስ አለ። ምንድን ነው የሚስማማ? ጎረድ ነው ወይስ ደቃቃው? ስንት ነው? ያው እንደ ሁሉም ቤት ነው። የቱ ልዘዝልኝ? ልበላ እኮ አይደለም። አይ ለጨዋታው ነው። ሳምሺ ዛሬ የፈለገኝ ሰው ነበር እንዴ? ውይ ቻቻዬ እንኳን ደስ አለ። ዛሬ ተሳክቶልሃል። ይሄ ደላላ እየፈለገህ ነው። እድ ሰውየው ስንት ስራ እሰራለሁ ብለህ በዛው ጠፋ አይደለ? ባለቤት ተገኘች? የቷ? ያቺ ባለፈው ጠፋችብኝ አፋልገኝ አልከኝ ነች። ወይ ከሷ በኋላ ሌላ ገባው አይደል እንዴ? አረ ያው ሳምጥላኝ ጠፋች። ደጋሚ ይገርምሻል። እኔ ጋር የሚመጡ ሴቶች በሙሉ ችግር አለባቸው። ችግሩ ያንተ ቢሆንስ? እሱን አስበው ታውቃለህ? እኔ ስራ ወጥቼ ስራ ስሯሯጥ ብዬ ድክም ብሎኝ እመጣለሁኝ። ቤት ስገባ ተኛለሁ። ከእነሱ ጋር በምን ተገናኝቼ ችግር ሆንባቸዋለሁኝ? እሷን ተዋት ወንድሜ። እኔን ለምን ነበር የፈለገኝ? ወይ ችግር ካለብኝ ለእኔ አይነግሩኝም እንዴ? አላስተካከልም እኔ? እሷን ተዋት በቃ። እንኳንም ጥለው ሄዱ። እንደውም እኔን ለምን ነበር የፈለገኝ? ሰው ሳታውቂ ግን እንዴት ችግር አለበት ያለሽ? እንተዋወቃለን እኔና አንቺ? ምን ነው ዛሬ ነገር አለክ? አሃ ነገረኛ ነው እያልሽኝ ነው? ኧረ አንተ ሰውዬ በቃ እሷን ተዋት። ነገረኛ አይደለም። አሁን ወደ ስራችን እንሂድ። ኧረ እውነትህን ነው። ወደ ስራ ቤት ይሻላል። ወዴት ልትሄድ ነው? ፈልገዋለሁ ብላ ያስጠራል። እቺ ናታ በነገር እየጨቀጨቀችን ጭንቅላቴን በሙሉ እንደዚህ ያዞረችብኝ። እሷን ተዋት። አሁን እኛ ወደ ስራችን። ለምንድን ነው የፈለገኝ? ይኸውልህ ያንን ቤት የሚገዛ ሰው ተገኝቶ ነበርና አንተ እንድታግባበልኝ ነበር እና ያው የኮሚሽን አለ። የቱን? ያ አባቱን የሚፈልገው ልጅ የሚያድርበት ቤት ነው። የእኛም ቤት ነው እንደ የምትለኝ? ጭራሽ በነፃ ሲያሳድሩህ የራስ ቤት መሰለህ? አንተ ትንሽ ቆይተህ ወራሽ ነኝ ማለት አይቀር። እሷን ተዋት። ይኸውልህ የራሴ ቤት ማለት ነው። ገዢው ግን ማን ነው? አንድ የጠገበ ሀብታም አለ። ያንን ይሄ ቅራቅንቦ የሆነውን ሰፈር በሙሉ ጽድት አድርጎ ዘመናዊ ቤት ሊገነባበት አስቧል። ግን ለመጀመሪያ ያስበው ያው ከእናንተ ቤት ነው የመጀመሪያዋን ቤት። አሪፍ ነዋ ታዲያ። ግድ የለም ዛሬውኑ አስጨርሰዋል። እንዴ ጉልላት እሺ ብሎ ይስማማል እንዴ? ጉልላት ማን ነው? አትየው ናቸው እባክህ። ውርሴ ቅርሴ ምናምን የሚሉት ሰውዬ። ያቺ ልትፈርስ የደረሰች ቤት ናት እንዴ ውርስ ቅርስ ብለው ቁጭ ያሉት? ሰውየው እንኳን ይኸውልህ ከጠመሙ ጠመሙ ነው። ከባድ ናቸው። ግን ችግር የለው። እኔ እንዴትም አድርጌ አሳምናቸዋለሁ። አንተ ግን ኮሚሽን አለው ብለኸኛል አይደለ? የኮሚሽንን ችግር የለም አይዞ። ወደ ስራችን በቃ ተንቀሳቀስ። በቃ እኛ ስራ ያለብን ሰዎች ነን። በነገራችን ላይ ስሙ፣ እኔም ኮሚሽን አለኝ። እሺ እንግዲህ አንቺ ምን ቤት ነሽ? ኧረ እባክህ ሁለታችሁን ያገናኘውበትስ? እስቲ መጀመሪያ ቤት ውሸት ይሻላል። እኔም ኮሚሽን አለኝ። አንቺ አርፈሽ ወጥሽን ስሪ። አንቺ ደግሞ ምን አድርገሽ? ሾካካ ዝም ብለህ ደግሞ እስኪ ከፋኛት በልጋ ልፋ ያምርብሃል በቃ እስኪ ችሃምሮበት እንዲኖር ስራበት ሁሌም ዛሬም ምን ጊዜ ይፈራረቅብህ ዘመን ከቶ እድሜ ጠግብህም ሸሽቶ ልማድ አድርጎ ማደር ለፍቶ ዛሬም ነገም ከዚያም ወዲያ መልፋት መስራት ያሰኘህን ስንት ነው ለማለት በኩራት ላላ ላላላላ ላላ ላላላላ 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 1 2 3 4 ቅድም ስንት ነበር ያልኩህ? 4 ከግማሽ አላልኩም። ግማሽ እኮ የለም። እቺ ሴትዮ ይሄን ቤት የገፋች እያጠበበችው ነው። አረ እንደዛ አይደለም ጋሽ ጉልላት። እንዴ መሬት እኮ ትዞራለች። መሬት ስትዞር ደግሞ 4 ከግማሹ በዛ በኩል ይዞራል የሚል ግምት አለ። ቻቻ መጣልኝ። ጎሽ እቺ ሴትዮ አስጠንቅቅልኝ። ትርንጎ የምትባል ሴትዮ ቤቱን የገፋች እያጠበበች ነው እኮ። ማ እትዬ ትርንጎ ናቸው ቤቱን እየገፉ ያጠበቡት? አስገፍታው ሊሆን ይችላል። በእርግጥ እሳቸው መሬት በጣም ነው። አረ ምን ሆናችኋል እናንተ ሰዎች? እንዴ ፋራራችሁ እንዴ? መሬት እኮ ትዞራለች። ስለዚህ መሬት ስትዞር 4 ከግማሹ በዛ በኩል ይዞራል የሚል ግምት አለኝ። ይሄ ደላላ የዚህን አባት የሚፈልገው አይደለም እንዴ? ምን አለበት የዚህን ልጅ አባት አግኝቶ በገላገለኝ። ሌላ የሚገላገል አሪፍ ነገር ነው። እሺ ጋሽ ጉልላት መጀመሪያ ሰከን ብለው የሚለውን በትክክል በትዕግስት ያዳምጡት። ምንድን ነው ይሄ ነገር? ይሄንን ቤት የሚገዛ ሰው አግኝቼ ነበር። እንዴት ነው እርሶ
አሪፍ ዋጋ ቢቀርብሎት አይሸጡትም? አሁን እቺ ቤት ምን ታወጣለች ብለህ ነው? ለዛውም እየገፉት አጥበውታል። ትርንጎ የስራሽን ይስጥሽ። ለዚች ቤት ጊዜው እኮ ነው ጋሽ ጉልላት። መሬት እኮ እሳት ሆነ፣ እሳት። እሱስ እውነት ነው። ንዳድ ሆኗል እንጂ ይንቀለቀላል። አለፈል በለኝ። እንግዲህ ሰፊ ቦታ ላይ ሄጄ ጥሩ ትልቅ የጨርቅ ፋብሪካ ከፍቼ ይሄንን ቀሚስ ይሄንን ሱፍ እየሸነሸንኩ ወደ ዱባይ። ቆይ ለመሆኑ ምን ተገኝቶ ነው? አሰማም እንዴ? ቤቱ ሊሸጥ ነው። ለምን እንዴ? ቆይ ቅድም መሬቱ ያቃጥላል ስላላችሁ ነው የምትሸጡት? ውይ ይሄንን ቤት ሽጬ ስጨርስ የዚህን ልጅ አባት መፈለግ ነው የምቀጥለው። እባክህን አድርገው። እንደዚህ የሆነማ አይቀጥልም። እባክህ አሁን እሱን ተውና ሰዎቹ ይዘቸውና ቶሎ በል እንጨርስ። እንዴ ለእሱማ ምን ችግር አለው? ዛሬ ባላገኛቸው ነገ ይዣቸው እመጣለሁኝ። እንዴ ስራ አይደል እንዴ? እሺ ሰላም አሉ። የኔንም ኮሚሽን ግን እንዳትረሳ አደራ። አታስብ። አብሽር። የኔም ኮሚሽን እንዳትረሳ። ምን ቤት እንዴ? ምን ሆናችኋል? መሬቱ እኮ አያቃጥልም። ጫማ ስላደረኩ ይሆን እንዴ? አንዴ ቆይ። ኧረ እባካችሁ ምንድን ነው የምትጃጃሉት? መሬቱ አያቃጥልም። ይሄ ደላላ እያጭበረበራችሁ ነው። ወይ እኔ የምለው ዛሬም እዚሁ ናችሁ? ምንም ለውጥ የለም? አትሻሻሉ? ነገም እዚሁ? አቤት 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 አቤት! አይ እናንተስ! ዛብሽዬ መሰናበቻ የሚሆን እስኪ ቆንጆ ቡና ቶሎ በይ። ወዴት ሊሄዱ ነው ጋሽ ጉልላት? ዛብዬ እስከ መቼ እዚህ እከርማለሁ? እስኪ ሰፋ ያለ የጨርቅ ፋብሪካ ከፍቼ ዘና ፈታ ልበል እንጂ እኔ እኮ ለውጥ እወዳለሁኝ። አንቺ ለውጥ አትወጂም ዛብሽ? አይ ጋሽ ጉልላት በቃ ቤቱን ሊሸጡ ተወሰኑ ማለት ነው። ዛብሽ ደግሞ ያ ሁሉ ሚሊዮን ብር ተገኝቶ ታዲያ ይገፋል? አንቺ እኮ እንደው ፊት ሲሰጡሽ ሰውነት ካልወሰድኩ ነው የምትይው። ትገርሚያለሽ እኮ። ወይ ዛብሽ፣ ሰውየው እኮ ሙሉ ቁጭራን ዓለም አለው ያለ ኢንቨስተር ነው። አንቺ አሮጌ ቤት አቅበሽ ምን ሊሰራልሽ ነው? ኢንቨስተር ነው። የምን ኢንቨስተር? ልኳንዳ ቤት ሊከፍትበት እኮ ነው። ልኳንዳ ስጋ ቤት፣ የእኛ ቤት ከሸጡለት የእሱ ቤት ሆነ ማለት አይደለም እንዴ? ሳራ ግን አትመጣም እንዴ? የትም እንዳትሄድ እዚሁ ቁጭ በል እሺ ብላኝ ነው ሄደችው። አሁን ትመጣለች። ሀብትሽ እንግዲህ እንደሰማሁ ነው ቤቱ ሊሸጥ ነው። በጊዜ አንተም ማረፊያ መፈለግ አለብህ። እንዴ እነሱ ግን አሁን ቤቱን ሽጠው ሲሄዱ እኛ የት ነው የምንሆነው? እኛማ ወደ ላይ ነው የምንሄደው፣ ሰማይ ቤት። አንተ ሀብታሙ የሁሉ ነገር ተናግሬ እዚህ ተጎልተሃል አይደለ እንዴ? ዛሬ ዛብሽ አልፈልግህም ብላኛለች ስልሽ የትም እንዳትሄድ እዚሁ ቁጭ በል እሺ አላልሽኝም? እረፍት አገኘው ብለህ እዚህ ተጎልተህ ጠብቀኝ እሺ ነው ያልኩህ። እሺ እኮ ተጎልቼ እኮ ነው የጠበቅኩሽ። ሳርዬ እሱን ተይውና ልቁኑ አንድ የሚገርም ሰርፕራይዝ አለሽ። ውይ ያንተ ሰርፕራይዝ ምን ተገኘ ደግሞ? ቤቱ ሊሸጥ ነው። የቱ ቤት? ይሄ ቤት? አዎ። ለምን ሲባል? እኔ ላነቃቸው ሞክሬያለሁ። መሬቱ ያቃጥላል አሉ። ደላላ ውሸታም ነው። ይሄው አንቺ እስቲ አንተ አትንቀልቀል። ይኸውልሽ ሳርዬ፣ ቆይ ማን ነው ቤቱ ይሸጣል ያለው? ደግሞ የት ለመሄድ ነው ቤት የሚሸጠው? ሰማይ ቤት አሉ። እኔ ያለው እንጂ መውደቂያ ያልታወቀ እንዴት ማሳዝን ልጅ መሰልኩሽ። እናንተ እኮ ጨዋታችሁ አይጠገብም። በጣም ትጮታላችሁ ጎበዞች። ያው ምንም የሚሸጥ ቤት የለም። እሺ ዝም ብሎ ነው የሚቀባጠረው። ቆይ እኔ ስጋ መሸጥ ያቅተኛል እንዴ? ሸጠው ያውቃሉ? ባላውቅስ ጨርቅ እየመተርኩ ስሸጥ ኖሬ የለ እንዴ? ትሬ ነው የቀረኝ። ስጋ እየመተርኩ በትሬ ያቀርባለሁ። በቃ እና ልኳንዳ ቤት ልከፍት ነው እያሉኝ ነው። ምን ነው ዛብሽ፣
ደንበኞችን ይወስድብኛል ብለሽ ፈራሽ እንዴ? እኔ እኮ ቅንጥብጣቢ አይደለም የምሸጠው። አይዞሽ፣ አይዞን ጎበዝ፣ አንለያይም፣ አብረን ነው የምናድገው። እሺ ወይ ጫጫ፣ አንተ ይሁን ችግር የለውም ለምጄዋለሁ። አንተ ለይቶልሃል። ግን ቆይ አያቴ ቤቱ እንዲሸጥ እንዴት ተስማማ? መጀመሪያ ቤቱ ጠበበ ሲሉ ነበር። ከዛ ሰፋባቸው። እንዴት? ብሩ ነው ሳሪቲ፣ ብሩ አስበሽዋል? አሁን በዚህ ብር አንቺ ራሱ ኤሮፕ ስትሄጂ። ቻቻ፣ እኔ ሲጀመር ኤሮፕ ምናምን መሄድ አልፈልግም። የዛኔ ዝም ብዬ ስቀባጠር ነው ያልኩት እንደዛ። እሺ ይሄ ይሁን። እሺ ግን ሳሪቲ፣ አሁን መሀል ቦሌ ላይ ምን የመሰለ የውበት ሳሎን ስትከፍችስ? ኧረ ተው ቻቻ፣ ተው። እንደው አሁን ለብር ብዬ የልጅነት ትውስታ ያለበትን ቤት ትቼ ልውጣ? ሳሪቲ አሁንም እኮ ገና አንዲት ፍሬ እኮ ልጅ ነሽ እኮ። ሳሪዬ አንቺ ማስታወስ ያለብሽ ከዚህ በኋላ ያለውን ነው። ይህንን ኑሮ አንቺ ራሱ ስታስቢው አይዘገንንሽም? ለነገሩ ልክ ነህ። ቦሌ ላይ ትልቅ ፀጉር ቤት መክፈት ከቻልኩኝ ይሄ ኑሮ ያን አስበሽዋል ሳሪቲ? ይህንን ሂውማን ሄር እየሰፋሽ ይህን ገንዘብ ስታትሚው አያትሽም እንዳሉት ልብስ መስፋት ነው የሚፈልጉት። እውነት ይሄ ቤተሰብ ትልቅ ሰፊ ቤተሰብ ነው። እውነት ቻቻ፣ አንተ በጣም ትለያለህ። እውነት ለኮሚሽን ብለህ ነው አይደል አሁን የሁሉ ነገር የምትቀባጥረው? እንደው ትንሽ አታፍርም ቻቻ? እንደው ከኮሚሽን ጋር ልትሞት ነው? እኔ አንዳንዴ ሳስበው ይሄ ሚስኪን ልጅ ለኮሚሽን ብላ አለመሸጥህ በጣም ይገርመኛል። እንዴ በጣም ነው የማደንቅ በዚህ። እኔ መሸጥ እችላለሁ እንዴ? ቻቻ ታዲያ ለምንድን ነው መሸጥ የምችል ከሆነ ቶሎ ሽጠኝ። የአባቴን መፈለጊያ ገንዘብ ማሰጠኝ። መንግስቱ ቻቻ ይሄን ሽጠው እና ማን ይገዛናል? ይህንን በገንዘብ አይደለም አሁን በነፃ የሚወስድልን ሰው አለ ሳሪት? አሁን እሱን ተይውና ሳሪት፣ እኔና አንቺ ግን ተግባብተናል፣ ተስማምተናል አይደለ? አዎ እባክህ ቻቻዬ፣ ምናልባትም እኮ በዚህ መንገድ ሊያልፍልኝ ይችላል። ምናልባት የኔ እንጀራ የኔ ጣፋንታ ያለው ደግሞ ቦሌ ላይ ትልቅ ፀጉር ቤት በመክፈት ሊሆን ይችላል። እርግጠኛ ሁኚ። ይችላል አትበይ፣ ይሆናል። ይሄ እጣ ፋንታሽ ነው። አስበሽዋል? ከዚህ ሰፈር ለቀሽ ወጥተሽ ሀብታሞቹ መንደር፣ ይሄ ከኤርፖርቱ ጀርባ ያለው እዛ ገብተሽ መኪናሽን ይዘሽ በዛም አስፓልት ላይ እየነዳሽ በዛ ላይ ደግሞ ይሄ ትልቁን ሳሎን የውበት ሳሎንሽን ከፍተሽ አስበሽዋል? በዛ ላይ ስትንጎራደጂ ይህንን በቲክቶክ እና በኢንስታግራም እያስተዋወቅሽ ሙትቻ አስፈልተኸኝ ነበር። አሁን እስቲ ኮሚሽን ብላ አስፈልተኸኝ ነበር። አሁን እስቲ ጋሽ ጉላት የሳራን ዕጣ ፋንታ እያየን ነው። እናይቷል። የእሷን ዕጣ ፋንታ ያው መስተንግዶ። አያቴ ምን አረኩ በእናትህ? ያን ከመሰለ ከሀብታም ሰፈር ያን ከመሰለ ፀጉር ቤት አስወጥተህ እዚህ ሰፈር ውስጥ መስተንግዶ። ሀብታም ሰፈር ምን ትሰሪያለሽ? ተመለሺ፣ ወዳደግሽበት ሰፈርሽ ተመለሽ። እዚሁ ሰፈር ሆነን ነው ሀብታም ነው እንዴ? ጋሽ ጉልላት ሆቴል ሊከፍቱ ነው እንዴ? የጨርቃ ጨርቅ ቢዝነስ ውስጥ እገባለሁ አይደል እንዴ ያሉኝ? እዚሁ ባለሁበት ሉካንዳ ቤት ከፍቼ የከብትሽ ስጋ እየሸነሸንኩ ማከፋፈል ነው እቅዴ እኮ። እዚህ ቤት ሸጠነው ነው ሳንሸጠው? ለምን ብዬ ነው የምሸጠው እንዴ? ባለሀብቱ እኮ የሚመጣው ሉካንዳ ቤት ልከፍት ነው። እሱ መክፈት የቻለው ሉካንዳ ቤት ታዲያ እኔ አልከፍተውም እንዴ? ስለ ስጋ ምን ያውቁና ነው ሉካንዳ ቤት የሚከፍቱት? ይሄ እኮ ባመሰሉት እንዴ። ተው እንዴ! ምን ሆናል እንዴ? ወታደር ቤት እያለውኝ እኮ ለግብር ይጣል የነበረውን ከብት እኔ ነበርኩ የምሸነሽነው። እሺ አያቴ፣ ሲጀመር እዚህ ሰፈር ሉካንዳ ቤት መክፈት አያዋጣም። ቢያዋጣ እንኳን ህይወታችንን ያን ያህል ለመቀየር በጣም ጊዜ ይፈጅበታል። እኔ ደግሞ ይሄንን ሲኦል የሆነ ህይወት ለመገላገል ከዚህ በላይ ጊዜ መስጠት አልፈልግም። በቃ አያቴ፣ ቤቱ ይሸጣል። ጨርሻለሁ። እሷን ተዋት ትሂድ። ልጅ ስለሆነችን ቢዝነሱ ሲገባ ትመለሳለች። የኔስ ኮሚሽኔስ ልትበላ የነበረው አዎ አፈር ብላ። እስከ መቼ ነው ህልምሽን የሚያጨናግፉት? ሳራ እምቢ አትይም እንዴ? አይገርምም? ማንም ስለ እኔ ህልም አያስብም እኮ። ይኸው ህልምሽን ሆን ብለው ለማጨናገፍ በልተውት የማያውቁትን ስጋ ለመሸጥ ተነሱ። ይሄ ታዲያ ሴራ አይደለም? እኔ እኮ አያቴን ብዬ ነው እንጂ ብን ብዬ ሲውዝ ሄድ ነበር። የመሄድ እድል ነበረሽ እንዴ? እድሉንማ ከየት አግኝቼው? ግን እድሉንና አጋጣሚውን እንኳን ባገኝ አያቴን ስል አልሄድም ነበር። አሁን በሌለ እድልና አጋጣሚ ከምንጨናነቅ ለምን እጃችን ላይ ያለውን እድል በአግባቡ አንጠቀም? ሳራ፣ ይሄ ቤት በአንቺ ስም ወርል ያለው እኮ መሸጥ መለወጥ ትችላለሽ።
ታዲያ ለምን ሽጡ? አቶ ጉልላት የፈለጉትን ይበሉ። ይሄ የሐረር ሰንጋ ነው። የዚህን ስጋ ነው የምንሸጠው። አዎ ስጋ መሸጥ ከመጀመር በፊት አንዳንድ መሰረታዊ እውቀት ሊኖር ይገባል። አሁን ለምሳሌ ይሄ ምንድን ነው? ትከሻ። ምን? ያበጠ የከብት ትከሻ። ከብት ትከሻ የለው፣ ሻኛ። ሻኛ። ሻኛ ጎምለል 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 ሲል ለበሬው ግርማ ሞገስ ይሆናል። ሻኛ ይዘለዘላል፣ ይዘለዘለዋል። ሻኛ ይመተራል። ከረሜላ ጎረድ ጎረድ። ምን አለፋህ ብቻ። አሁን ለምሳሌ ይሄ ምንድን ነው? ቀንድ። ቀንድ። ጎበዝ። ቀንድ ለምን ያገለግላል? ለማንኪያ መስሪያ። ቀንድ ለምንም አያገለግልም። የቀንድ ማንኪያ ድሮ ጥንት ነው የቀረው። እዚህኛ ስጋ ነው የሚሸጠው እንጂ ማንኪያና መርት። ቀንዱ ትልቅ ስለሆነ ዋጋ ጨምረው ቢነግሩን ቀንድ የሌለው ከብት ገዝተን ነው የምንመለሰው። አንዳንድ ጊዜ ተልክ ሄደህ ልትገዛ ስለምትችል ነው እያስረዳሁ ያለሁት። አይ ጋሼ በቃ የማያውቁት ነገር የለማ። እድሜ ነው፣ እድሜ እውቀት ነው። አሁን አንተ እኔ እድሜ ላይ ስትደርስ እንጃ፣ እኔ እድሜ ላይ ስትደርስ ምን እንደምትሆን እንጃ። አያቴ ላናግርህ እፈልጋለሁ። ሳራ ቀንድ ግን ምንም ጥቅም እንደሌለው ታውቂያለሽ? ይህ ዝበላተ አፍሪካ ቀንድ ላይ የኖርክ እንዴት ነው ቀንድ ጥቅም የለውም የምትል? ጋሼ እኛ የምንኖረው ቀንድ ላይ ነው። ኧረ እባካችሁ እንዴ በቃ ዝም በሉ። ከዛ በፊት ይሄ ቢላ የሉካንዳ መክተፊያ ነው። ሌላ ነገር እንዳይከተፍበት አደራ። ሳራ ሰምተሽኛል አይደለም? ለዕቃ ክብር ይኑራችሁ። ቢላይን አደራ ሳራ። አያቴ ቤቱ እንዲሸጥ እፈልጋለሁ። እሺ ምንድን ነው? ጥሩ ነው መፈለግሽ፣ ጥሩ ነው። እኔ አሁን ደህና መረቅ ያለው ጥብስ መብላት እፈልጋለሁ። ግን እንድበላ የተሰራው ቤት ውስጥ ሽሮ ነው። አይ ጋሼ የተሰራውን ራሱ እኮ ያውቃሉ። አያቴ በቃ ስለ እኔ ህይወት ምንም አትጨነቅም ማለት ነው እንዴ? እኔ ያለፈልኝ ማለት እኮ ጥቅሙ ላንተም ነው። እና እኔስ ከተከበርኩበት ሰፈር ብን ብዬ ጠፍቼ ባክን ነው የምትይ? ለምን ትባክናለህ? ከኔ ጋር ትኖራለህ። ሰፈሩስ እንዴ ጋሽ ጉልላት አሁን ለዚህ ሰፈር ብለው ሚሊዮን ብር ሊያባክኑ ነው? ጋሽ ጉልላት እርሶ ሰውዬ ቁጥር የሚባል ነገር እንደውም አያውቁ። ኧረ ቻቻ ምን ሆነ ነው እንዴ? የማያውቁት ነገር እኮ የለም። ተናግሬያለሁ። ተከብሬ በኖርኩበት መንደር ብን ብሎ ለሚጠፋ የዘንድሮ ሳንቲም ብለሽ አታባክኝ። እንደለመድኩት ስጋዬን እየሰጥኩ ብኖር ይሻለኛል። እንዴ ጋሽ ጉልላት ገና ሳይጀምሩት እንደለመድኩት ማለት ጀመሩ። ንግግር አልፈልግም። እኔ አስረድቼሻለሁ። የፈለግኩትን መወሰን መብቴ ነው ካልሽ መወሰን ትችያለሽ። ቤቱ ይሸጥ ካልሽ ይሸጥ። በቃ ይሸጥ። ባንዳ ጋሼ እችን ነገር ምን ነበር ያሉኝ? ጠፋብኝ፣ ረሳኋት። የሚያሳስበኝ አንተ መጨረሻ። አንቺ ልጅ ለበኋላ ማስታወሻ እንዲሆንሽ ነው ፎቶግራፍ እየተነሳሽ ያለሽው። ወደፊት ከምን አይነት ችግር እንደወጣው ስናገር ሰዎች ስለማያምኑኝ ማስረጃ እንዲሆነ ነው የምነሳው። ጥሩ ነው፣ ማስረጃ መያዝ ጥሩ ነው። ማስረጃ የሌለው ሰው በሕይወት እንዳለ አይቁጠር ይላሉ ኩባዎች። ሬዲዮ ላይ ነው የሰማሁት። አቴ ለምን ታዝንብኛለህ ግን? የእኔ መለወጥ እኮ ደግሞ ያንተ መለወጥ ነው። ተስማማን እኮ። ይሸጣልሽ? እሺ ይሸጣልኩ። እሺ አቴ ስለተረዳኸኝ በጣም ነው የማመሰግነው። ግቡ ግቡ፣ ነው አረፍ በሉ። አረፍ በሉ። ተቀመጡ። እዚህ ላይ አቤት። አዎ
የይዘን የመጣነውን ጉዳይ ሳትፈጽሙልን አንቀመጥም ማለታቸው እኮ ነው። እንግዲህ ቤቱን ሊገዙ የመጡት እሳቸው ናቸው። ጥሩ ባህሪ ያላቸው ጥሩ ሰው ናቸው። የሰጡትም ዋጋ በጣም ጥሩ ዋጋ ነው። ብቻ በአጠቃላይ ሁሉም ነገር ጥሩ ነው። እዚህ ውስጥ ነው የምትኖሩት? አዎ ቤታችን ይሄ ነው። አዘኑልን አሉን እኮ። ምን ለማለት ፈልገው ነው? አሁንም ከዚህ ቤት ከዚህ ከኖራችሁበት ቤት ለቃችሁ ስትሄዱ ታሳዝናላችሁ ማለት ፈልገው እኮ ነው። እንዴት አይነት ጥሩ ሰው ናቸው። ይሄ ልጅ ግን ዝም ብሎ ነው የሚለፈልፈው። ለምንድን ነው? አይ ትንሽ ያመዋል ነው። እንግዲያው ከተዋወቅን ቤቱን አሳዩንና ለመጨረሻ ውሳኔ ይረዳናል። ይኸው እዩታ። እንሂዳ። የት እንሄዳለን? እዚሁ ይዩት። የሚገዛውን ቤት እኮ በአይኔ ማየት ስለምፈልግ ነው እኮ። ታዲያ እያዩት አይደለም ነው ወይስ አይታይም? እዩት እንጂ። ይሄ ነው ቤቱ። አይ ትንሽ ቀለም እኮ ፌድ ስላደረገ ነው። እርሷ ደግሞ ከፈለጉ ትንሽ ቀለምም ቀባ ቀባ ቢያደርጉት ከፈለጉም አፍርሰው ቢሰሩበት እኮ እሳት የሆነ ቦታ እኮ ነው። እኔ ደሳሳ ጎጆ ፈልግልኝ ብያለሁ። ለቢዝነስ የሚሆን ሁነኛ ቦታ ፈልግልኝ አይደለም ያልኩ እንዴ? ይሄ እኮ ሁነኛ ቦታ እኮ ነው። ቢዝነስ ስላልተሞከረበት ነው እንጂ እኮ እርሶ ቢዝነስ ቢሞክሩበት እኮ ይሄ ቦታ እሳት ነው እኮ ቦታው። አይ ደላላ ምኜ ተጫወትክብኝ። ከስራ ያስነስተኝ። ይሄ ነውር አይደለም። እና ይሄን ቤት አይገዙትም? ትሰሚኛለሽ? እኔ እኮ የፈለግኩት መርካቶን ሊያስጠራ የሚችል ትልቅ ልኳንዳ ቤት መክፈት ነው። እዚህ ውስጥ ነው እንደዚህ አይነት ስራ መክፈት የምችለው። አያዋጣም። ስርቻ ውስጥ ልኳንዳ የማይሆን ነገር ውስጥ ጨምራችሁኝ አክስራችሁኝ ነበርኩ። ታዲያ ይሄን ቤት የሚገዛ ሌላ ሰው አያገኙልንም? ወይም እርሱ አያውቁም? እነዚህ ሰዎች ጤናም የላቸውም እንዴ? አንተ ነህ ደግሞ ቆይ የምትጫወትብኝ። ቆይ ግድ የለም ይህን ጋርቤጅ ማን ነው የሚገዛው? ተረጋጉ፣ አትደናገጡ። ይሄ እኮ የስራው ባህሪ ነው። ግድ የለም ሌላ ገዢ ይዤ እመጣለሁኝ። ከዚህ በኋላ የሚሸጥ የሚገዛም ቤት የለም። እናንተ ናችሁ እዚህ በሰላም እየኖርን የነበርን ሰዎች በሌለ ሚሊዮንና በሌለ ገዢ እዚህ የምታምሱና የምታጣሉ። እኔ ራሴ እኮ ኮሚሽኔን ሳስብ ሌሊቱን ሙሉ እንቅልፋት ስገላበጥ እኮ ነው ያደርኩት። ኧረ አሁን እጄ እንቅልፌን በተኛ ይሻለኛል። ደህና ዋሉ። ማን አንተ ነህ ለዚህ ሁሉ ያበቃህን። አንተ ልጅ ጋሽ ጉልላት እርሶን ነው አለው። ቤቱን እየገፋሽ አጣበብሽኝ አልካሉ። ምን ላድርግ? ምድር እየዞረች አዙራብኝ ያጠበበችው መስሎኝ ነው። አይ እናንተ ደግሞ ጸባችሁም ፍቅራችሁም በመሰለኝ ነው። እጃችሁ ባልገባ ነገር ባላያችሁት ባልሰማችሁት ጉዳይ ትጨቃጨቁና ነገርየው እንደሌለ ስታውቁ አርፋችሁ ትቀመጣላችሁ። ደግሞ እንደገና ከስህተታችሁም አትማሩም። በመሰለኝ ድጋሚ ትባላላችሁ። ጋሽ ጉልላት ላም ለምንድን ነው ሻኛ የሌላት? ኧረ ተው ሀብታሙ፣ ኧረ ተው። ቢያንስ በገዛ ቤቴ በሰላም ልኖርበት። በቅድሙ ቢላ ሽንኩርት ልክተፍ።